አፍሪካ ቀንድ ላይ ያለው ፖለቲካዊ ውጥረት አሁን ወዴት ሊያመራ ይችላል የሚለው በበርካቶች ዘንድ በስጋት መልክም እየተነሳ ይገኛል። ቀንዱ እንደነበረው እንደበፊት ሁሉ ስለታም ነው። በጣም ይዋጋል፣ ያስፈራራል። የግብጽ ፖለቲከኞች ትንሽ ፍሬሚንጋቸው ለየት ያለ ይመስላል። እስራኤል እንደ አንድ ሉዓላዊ ሀገር የሚመቻትን ነገር የምትፈልገውን ነገር ከራሷ ጥቅም ጋር አነጻጽራ አውጥታ አውርዳ መጀር መውሰድ ትችላለች። ኢትዮጵያ ቦልድ ሊወጣ በቀይ ባህር ፖለቲካም ወይም ደግሞ አሁን ባሉት እስራኤል በከፈተችው በር በዛ አጋጣሚ ተጠቅማ የራሷን የባህር በር ጥያቄ ማሳካት የምትችልበት እድል አለ። ኢትዮጵያኖች ያለምንም ልዩነት የርዕዮተ ዓለም ልዩነት፣ የፖለቲካ ልዩነት ወዘተርፈ አንድ ላይ ሆኖ ልክ እንደ ህዳሴ ግድቡ ከኋላ ቆሞ ሊገፉት የሚገባው አገራዊ ብሔራዊ አጀንዳ ነው። ይሄ የባህር በር ጉዳይ አክተሮቹ ሲመጡ አስፈላጊዋ ኢትዮጵያ ልትሆን ትችላለች የሚል የግል መረዳት አለኝ። ኢትዮጵያ የባህር በር ፍላጎት ጀስቲፋይ የሚደረግ ነው። ኢትዮጵያ በተወሰኑ ረዥም ዘመናት የባህር በር ያላት በንግድ አካባቢ የታወቀች ግሎሪየስ የሆነች ሀገር ናት ነበራት። ስለዚህ ታሪክ ይሄን ያረጋግጣል። እንደነ አረብ ኤምሬቶች፣ እንደነ ሳውዲ አረቢያ፣ ካታር የመሳሰሉ አገራት እዚህ አካባቢ በጣም የፖለቲካ ፍላጎት አላቸው። በሶስቱም ጋር በበጎ ሁኔታ እንደምንሰራ ይታወቃል። የሶማሊያን ህዝብ በተመለከተ እንደ ኢትዮጵያ ለሶማሊያ ህዝብ በግንባር ቀደምትነት የተሰዋ ሀገር የለም። ጤና ይስጥልን ተመልካቾቻችን፣ የተለያዩ ዓለም አቀፋዊ ጉዳዮችን በጥልቀት የሚዳስሰው ኤንቢሲ ዓለም አቀፍ ተጀምሯል። ዛሬ በአፍሪካ ቀንድ ዙሪያ ትኩረት አድርገን እንወያያለን። በዋሽንግተንና በካናዳ በዲፕሎማትነት ያገለገሉ ናቸው። እንደዚሁም ተቀማጭነታቸው በዚምባብዌ ሆኖ በዛምቢያ፣ በአንጎላ፣ በሞዛምቢክና በሞሪሼስ የኢትዮጵያ ባለሙሉ ስልጣን አምባሳደር ሆነው አገልግለዋል። ተቀማጭነታቸው በስዊድን ሆኖ በዴንማርክ፣ በኖርዌይ፣ በፊንላንድና በሌሎች አካባቢዎች የኢትዮጵያ ባለሙሉ ስልጣን አምባሳደር ሆነው እንደዚሁ አገልግለዋል። ተቀማጭነታቸው በናይሮቢ ኬንያ ሆኖ በታንዛኒያ፣ በማላዊና ሲሸልስ የኢትዮጵያ ባለሙሉ ስልጣን አምባሳደርም ነበሩ። በግብጽ የኢትዮጵያ ባለሙሉ ስልጣን አምባሳደር ሆነው አገልግለዋል። በውጭ ጉዳይ ለ3 ጊዜ ያህል በቃል አቀባይነት እንዳገለገሉ ይታወቃል። በአሁኑ ሰዓት በሕዝብ ተወካዮች ምክር ቤት የሰላምና የውጭ ግንኙነት ቋሚ ኮሚቴ አባል ሆነው የኢትዮ አውሮፓ ህብረት የምዕራብ አውሮፓ አገራት ወዳጅነት ቡድን ሊቀመንበር ናቸው። አገራቸውን ከ4 አስርት ዓመታት በላይ በዲፕሎማትነትና በተለያዩ ሁነቶች አገልግለዋል። አምባሳደር ዲና ሙፍቲ ዛሬ እንግዳችን ናቸው። እንኳን ደህና መጡ። እንኳን ደህና ቆያችሁን። እንዴት አሉ? በጣም ሰላም። እናንተስ? ጥሩ ነን፣ እኛ ደህና ነን። እንግዲህ አፍሪካ ቀንድ ትንሽ እርስዎ እንደሚሉት ብዙ ጊዜ ቀንዱ ትንሽ አሁን ከመጣንባቸው ጊዜያት በተለየ ሞቅ ያው ፖለቲካው ግሏልና አስቸጋሪ ሁኔታዎች ይታያሉ። በሱዳንም፣ በሶማሊላንድ ጉዳይም፣ በኤርትራም፣ በእኛም በውስጥ ጉዳዮችም ሞር ግን በጎረቤቶቻችን አካባቢ ያሉ የፖለቲካ ውጥረቶች የመካከለኛው ምስራቅ ሀገራትን ወደ አፍሪካ ቀንድ ያመጡ ጉዳዮችን እየተመለከትን ነውና ቀንዱ እንዴት ነው ሰሞኑን የሚለው ላይ ብንጀምር አምባሳደር። በቅድሚያ ስለጋበዛችሁኝ በጣም አመሰግናለሁ። ይሄ ጣቢያ በየጊዜው ዓለም አቀፍ ትንተና ለሚሰራቸው ነገሮች በጣም ጥሩ ናቸው። ያነሳው ጉዳይ ወቅታዊ ነው። ቀንዱ ምን ይመስላል የሚለው ነው። የአፍሪካ ቀንድ ማለታችን ነው። ቀንዱ እንደነበረው እንደበፊት ሁሉ ስለታም ነው። በጣም ይዋጋል፣ ያስፈራራል፣ ያስፈራልም። ኢንፋክት ማስፈራራት ብቻ ሳይሆን ይፈራልም። አንዳንዴ ትሬት ያደርጋል። ለዚህ ምክንያቶቹ ማስታወስ ማንሳት ያስፈልጋል። አትሊስት ዋና ዋናዎቹ ይሄ ቀንድ እንደዚህ ቀንዳም የሆነበትና እንደዚህ በስለት የቆየበት በየጊዜው ትኩረት የሳበበት አንደኛው ምክንያት እኛ ደግሞ እዚሁ ቀንዱ ላይ ስላለን አንደኛ ስትራቴጂክ አቀማመጡ ነው። ይሄ ቀንድ አፍሪካ የምንለው ያለበት መልክዓ ምድራዊ አቀማመጥ ስትራቴጂክ ነው። የዓለምን ትኩረት የሚስብ ነው። ከገልፍ ኦፍ ኤደን፣ ከህንድ ውቅያኖስ፣ ከቀይ ባህር ላይ ነው ያለው። ይሄ አካባቢ ደግሞ የዓለም አቀፍ ንግድ ዋና ዋና ንግዶች የሚንቀሳቀሱበት አካባቢ ነው። ትላልቅ ንግዶች፣ ትላልቅ መርከቦች በዚህ አካባቢ ነው የሚንቀሳቀሱት። ስለዚህ ዓለም አቀፍ ትኩረት አለው ቀንዱ። ስለዚህ ሙቀታም ነው፣ ሁልጊዜም በዚህ አይነት ነው የሚቆየው ማለት ነው። በተለይ በዘይት ሀብታም የሆኑ
የመካከለኛ ምስራቅ ሀገሮችም እዚሁ ቀንዱ አካባቢ ነው ያሉት። የነዳጅ ንግድ፣ የነዳጅ እንቅስቃሴ፣ የነዳጅ ፍላጎት ዓለም አቀፋዊ ነው። እሱም ዓለም አቀፍ ትኩረት የሚስብበት ምክንያት አለው። ሌላው ይሄ ቀንድ የራሱ የውስጥ ግጭቶች፣ ችግሮች ያሉበት ነው። የሱዳን ግጭት እናስታውሳለን። ሁለቱም ሱዳኖች አካባቢ ቆይቶ የነበረውን አሁንም ያለውን ማለት ነው። የድንበር ይሄ ሱዳን ብቻ ሳይሆን የሶማሊያ አካባቢ የሚደረገውን አልሻባብ እንቅስቃሴን ማየት ይቻላል። በርካታ ደግሞ ቀንዱ አካባቢ ያልተፈቱ አሁንም ያሉ ችግሮች አሉ። ለምሳሌ የድንበር ጉዳይ፣ የድንበር የማካለል ጉዳይ እኛንም ይመለከታል። የኛና የሱዳን ድንበር፣ የኛና የኤርትራ ድንበር፣ ሌሎችም እርስ በርስ በድንበር ምክንያት የሚጋጩበት ሁኔታ፣ የዘር ክፍፍሎች የሚስተዋልበት አካባቢ ነው። የደካማ አስተዳደር የሚታይበት አካባቢ ነው። ይህ እንኳን ዓለም አቀፋዊ ነው። ዓለም አቀፍ የአየር ንብረት ለውጥ ተግዳሮቶችም እዚህ ይስተዋላል። ይህ የሚያመጣው ጎርፍ፣ የመሬት መንቀጥቀጥም አለ። እዚህ አካባቢ ድርቅ አለ። በዚህ የተነሳ ደግሞ የኢኮኖሚ ችግሮች አሉ። በእነዚህ ችግሮች ምክንያት የሚፈጠሩ ስደት አለ። እዚሁ ቀንድ አካባቢ ነው ደግሞ ትላልቅ ግጭቶች፣ ሌሎች ይወጣሉ ግጭቶች፣ ቅድም ከጠቀስናቸው ግጭቶች ውስጥ ያሉ ውጪ የየመን፣ እነዚህ ደግሞ የየመን ግጭቶች እንደምታውቀው አሳታፊዎች ናቸው። ሌሎች በአካባቢ ያሉት ጎላ ያሉ ሀገሮች በሙሉ የሚሳተፉበት ግጭት ነው። እነዚህም በሙሉ ደመረህ ቀንሰህ ስታይ አንዱ አንዱን እየፈጠረ ስደት የሚስተዋልበት አካባቢ ነው። እዚህ አካባቢ የወታደራዊ ምልመላም በዚህ ለየመን ግጭት የሚስተዋልበት አካባቢ ነው። ከዚሁ ከቀንድ አፍሪካ ሀገሮች ከአንዳንዶቹ ጋር ማለት ነው፣ ስማቸውን ባናነሳም ይታወቃሉ። ወታደር የሚያዋጡ በገንዘብ የተገዙ ገንዘብ የሚሰጣቸው ለግጭቱ ተሳታፊ የሆኑና ኃይላቸውን ሰዋቸውን የሚያከራዩ አሉ። እነዚህን ችግሮች በሙሉ ስታይ ማለት ነው በአጠቃላይ እነዚህ ተመጋጋቢ የሆኑ ችግሮች አንዱ አንዱን እያባባሰ የሚሄድበት የአካባቢ ትኩረትን ደግሞ የሚስብበት ሁኔታ ነው ያለው። ይህ አካባቢ የሀያላኖችን ፕሬዘንስ ነው። ትላልቆቹ አሜሪካ በለው ቻይና በለው ሩሲያም ወታደራዊ ቤዝ እዚህ አካባቢ ለንግዱም ለስራዎችም ለተለያዩ ነገሮች ለሴኩሪቲም ጉዳይ የሚንቀሳቀሱበት አካባቢ ነው። ገልፍ ሀገሮችም በስም ተጠቃሽ የሆኑት እዚህ አካባቢ ቱርክን ጨምሮ የሚንቀሳቀሱበት አካባቢ ነው። ይሄም ቀንዱን ምን አድርጎታል? በየጊዜው እያበጠ በየጊዜው እየጠነከረ በየጊዜው ተዋጊ የሆነ እየተሳለ የሚሄድበት ሁኔታ ነው የፈጠረው። ይሄ ከሞላ ጎደል አልተቀየረም። ተጫዋቾች ይቀየራሉ። አጫዋቾች አንዳንዴ ችላ ቀና ደፋ እያሉ መለስ ወጣ እያሉ የሚጫወቱበት ሁኔታ አለ። ግን የቀንዱ የዓለም አቀፍ የትኩረት መሳብ ጉዳይና የቀንዱ ችግር ቀንዱ ምን ይመስላል ስላልከው ነው ቀጥለዋል ማለት ነው። እነዚህ ጉዳዮች እንግዲህ በእንደዚህ አይነቱ ውጥረቶች ዓለም አቀፍ ትሬንዱም ትንሽ በአሁኑ ሰዓት ከዛው ከሰሜን አሜሪካ ተነስቶ እዚህ እኛ ያለንበት አፍሪካ ቀንድ ድረስ ያለውን የሚያሳየው ነገር ውጥረቶች አቅጣጫቸውን እየቀየሩ ጉልበት ያለውን በጉልበቱ አካባቢውን የሚመራበት ወይም የሚያስተዳድርበት እድል እየተፈጠረ እርስ በርስ ደግሞ ግጭቶች በተፈጠሩ ሰዓት የሚያረግቡ ኃይላት ሀያላኑ ራሳቸው ያስተዳደር ስልት ልክ እያደረጉት መጥተዋልና በአፍሪካ ቀንድ ላይ ያለው ፖለቲካዊ ውጥረት አሁን ወዴት ሊያመራ ይችላል የሚለውም በበርካቶች ዘንድ በስጋት መልክም እየተነሳ ይገኛል። በተለይም እስራኤል እንግዲህ ለሶማሊላንድ ሀገርነት እውቅና መስጠቷን ተከትሎ በጣም ዋይዝሊ የሚከተሉ አገራት አሉ። ስማቸውን እንግዲህ ሜንሽን ማድረግም አስፈላጊ ከሆነ በዋናነት የኢትዮጵያን ጉዳይ ስንመለከት እንኳን ቦልድሊ እንዲህ ነው የሚል ሀሳቦች እስካሁን የሰማነው ጉዳይ የለምና እንደዚህ አይነት አካሄዶችም ያስፈልጋሉና ምናልባት ከዚህ አንጻር የቀጠናውን ውጥረት ሌላ መልክ እያሰጠው ሊመጣ ይችላል። የጸጥታው ምክር ቤትም አሜሪካ ብቻ ናት ጉዳዩን ያላወገዘችው ወይም በዝምታ ያለፈችውና አካሄዶቹ ትንሽ ሁሉም ዳሬ መያዝ የሚያወግዙትም ደግሞ በስጋት መልክም እንደው ለዲፕሎማሲ በሚመስል መንገድ ነውና ይሄ እንዴት ይታያል የሚለውን ቢያነሱት አምባሳደር። በአጠቃላይ የዚህ የቀንዱ ውጥረት ከቀንድ ጋር ደግሞ ተያያዥ የሆኑ አካባቢዎች ውጥረት እየቀጠለ ነው። ቅድም እንዳልነው የተጫዋቾች ጉዳይ
የአጀንዳ መቃየሮች ነገሮች ይኖራሉ በየጊዜው የቀንዱ ውጥረቶች አንዳንዱን ይመግባል የፖለቲካ ውጥረቱ የኢኮኖሚው የማህበራዊ የጸጥታው የዲፕሎማሲውን እየመገበን የሚሄደው ተመጋጋቢዎች ናቸው በተናጠል አይታሉ የአየር ንብረት ጭምር ማለት ነው ለምሳሌ የአየር ንብረት የሚመጣ ችግር ሌሎች ችግሮችን የሚፈጥርበት ሁኔታ ስላለ ማለት ነው አሁንም በዚህ ደረጃ ነው አሁን ከእውቅና ጋር ለሶማሌላንድ እውቅና ከመስጠት ጋር የተነሳው ጉዳይ አዲስ ክስተት ነው ይሄ እንግዲህ አጀንዳ ይጨምራል ስለቱ ላይ ማለት ነው አዳዲስ አጀንዳዎች እንዲፈጠሩ አዳዲስ ተጫዋቾችን ያመጣል ማለት ነው ልክ ሰሞኑን እንዳየነው በህም በማውገዝ የተሰለፉ እንዳሉና ያለን ይሄ ጉዳይ ደግሞ የተባበሩት መንግስታት ድርጅት ጭምር ጋር ሄደዋል አፍሪካ ህብረትም ይሄን ጉዳይ አንስቶ ኦሬዲ እንትን ያለበት ሁኔታ ነው ያለው ይሄ እንግዲህ በአጠቃላይ ሲባል ሲገመገም ይሄን ውጥረቱን የማባባስ አስተዋጽኦ ሊያደርግ ይችላል የሚል ነገር አለ ነገር ግን ምን ሊያመጣ እንደሚችል ሙሉ በሙሉ ትክክለኛ ስፔኩሌሽን ማስቀመጥ ባይቻልም እስካሁን ለተፈጠሩት ክስተቶችና ውጥረት ለሚፈጥሩ ክስተቶች በአፍሪካ ህብረት በኩል በተባበሩት መንግስታት ድርጅት በኩል ምን ተደርጓል ለምሳሌ ጋዛ ለነበረው ችግር የተባበሩት መንግስታት ድርጅት ምን የተለየ ነገር አምጥቷል በርካታ ውሳኔዎች በርካታ ስብሰባዎች በርካታ እንትኖች ይተላለፋሉ ውግዘቶች ሙገሳዎች እዚህም እዛም ይካሄዳሉ መሰረታዊ የሆነ ለውጥ ችግሮችን በተመለከተ ይዘቶቹን የመቀየር ነገር የለውም ነው አልቀየረም አንድ ግጭቶችን በማቆም ረገድ ችግሮችን በማስወገድ ረገድ የግጭቶችን መንስኤና ምንጩ ላይ ሄደህ እዛ ጋር ካላቆምከው በስተቀር በውሳኔዎች የሚመጡ ነገሮች በሁሉም ድርጅቶች አጉራዊ የሚሆኑ ዓለም አቀፋዊ ወተበር አካባቢያዊ ድርጅቶች ውጤቶቹ ምጥን ናቸው ለማለት ነው ይሄንን አጀንዳ በተመለከተ አንድ ሊባል የሚችለው ነገር ሴፍሊ ዲፕሎማት ትክክለኛ የሆነው ነገር እስራኤል ሉዓላዊ ሀገር ናት እስራኤል እንደ አንድ ሉዓላዊ ሀገር የሚመቻትን ነገር የምትፈልገውን ነገር ከራሷ ጥቅም ጋር አነጻጽራ አውጥታ አውርዳ መጀር መውሰድ ትችላለች መብቷ ነው ከዚህ ቀደም ለጋዛ እውቅና ይሰጡ ለፍልስጤም እውቅና ይሰጡ በርካታ ወገኖች ነበሩ በርካታ ሀገሮች ነበሩ በዛን ጊዜ ብዙም ሁካታ የሰማነው ነገር የለም መብታቸው ነው እሱ በዚህም ቶከን እስራኤልም እንደዚሁ መብት አላት ነው ይሄንን በዚህ ደረጃ ነው መውሰድ የሚቻለው ትክክለኛው ሎጂክ እሱ ነው የሚሆነው ይሄ ምን ያስከትላል የሚለው በሂደት ሊታይ የሚገባ ጉዳይ ነው ምክንያቱም ትላንት የሆነ ነገር ነው ዛሬ ነገ ተነጎዳ ሊሆን የሚችል ነገር ይታያል አገሮች አቋማቸውን እያጠኑ ኮንሲደር እያደረጉ የሚሄዱበት ሁኔታ ነው ያለው ይህንን ከጥቅማቸው አንፃር ከብሔራዊ ጥቅማቸው አንፃር ከሪጅኑ ጥቅም አንፃር ሜጀር የሚወስዱበት ሁኔታ ሊኖር ይችላል ይህንን በሂደት የምናየው ይሆናል መሰረታዊ ጉዳዩን ግን ኢሴንሱን የሚቀይር ሊሆን አይችልም ሶማሌላንድ ላለፉት አንድ አድማጮቻችንም ሁሉም እዚህ አካባቢ መድረክ ላይ ይህንን ጉዳይ ኢንትረስት ያለው ሰው ማንሳት ያለበት ሶማሊያ ላለፉት ሶማሌላንድ የሚባለው አካባቢ ላለፉት 30 አመታት እውቅና እንዲሰጠው ሲወተውት የቆየ ሀገር ነው በአስተዳደር መዋቅር በምን ደግሞ ከሶማሊያ ጋር ምንም ግንኙነት የለውም ብቻውን ያለ ሀገር ምናልባትም ሪጅኑ እዚህም እዛም ሲናወጥ በሪጅኑ ውስጥ በአንጻራዊነት ነጻ ሰላማዊ እንቅስቃሴ የሚታይበት የሚስተዋልበት ሀገር ነው ብዙ ሰው ገርመዋል ሶማሌላንድን በአካል ሄደው ያዩም ሰዎች አሉ እኔም በአካል ሄጃን ከሞላ ጎደል ያዩበት ሁኔታ አለ ሰላማዊ ነው ከዋናው ከተማ እስከ ሀይቅ እስከ በርበራ ድረስ ያለው ረጅም መንገድ በመኪና የምትሄድበት ነው በርካታ ኢትዮጵያውያን ዜጎችም እዛ አካባቢ ስራ እየሰሩ የሚኖሩበት ሁኔታ ነው በዛ የሚንቀሳቀሱበት ሁኔታ ነው ዜጋው ከሞላ ጎደል ነጻ ነው 30 አመት እንደዚህ ቆይቷል ሶ ይሄንን እውነታ ሊሄድ ስለማይችል የትም አካባቢ
መሰወር ስለማይችል ይህን ሪኮግናይዝ በማድረግ ደረጃ የሚደረገው የፖለቲካል ኮርስ እዘር እስራኤሎች አድርገውታል። ይህንን ምንም ማድረግ የሚቻል ነገር አይመስልም። ምናልባት በኢትዮጵያ ረገድ ኢትዮጵያ ዲፕሎማቲክ ማግናኒሚቲ የምትከተል ሀገር ነው መሆን የሚገባት ብዬ ነው የማስበው። ይህ ፐርሰናል ኦፒኒየን ማግናኒመስ ነበረች እስካሁን። ማግናኒሚቲ ያስፈልጋል፣ ዲፕሎማቲክ ማግናኒሚቲ ያስፈልጋል። በስሜታዊነት በእንካ ስላንቲያ ጉዳይ በቅን በቀል በቁዘማ ተነስታ ይህን የምታወግዝበት ይህን የምታሞግስበት አይነት ጊዜ መኖር የለበትም። ከራሷ ብሔራዊ ጥቅም አንጻር፣ ከሪጅኑ ጥቅም አንጻር፣ በአጠቃላይ ካለው ነባራዊ ሁኔታ አንጻር ትክክለኛውን ነገር ገምግማ በጥናት በተመሰረተ ሁኔታ ፖዚሽን ትወስዳለች። ይህንን እንጠብቃለን። ያዝኪውን ድረስ ግን የኔ ፐርሰናል እንትን ማግናኒሚቲ ዲፕሎማቲክ ማግናኒሚቲ አስተውሎት ያለው ቪዥነሪ የሆነ ፋርሳይትድ የሆነ የራሷን ጥቅም ደግሞ ኮምፕሮማይዝ የማያደርግ አይነት መጀር መውሰድ አለባት ብዬ አስባለሁ። በዚህ ደረጃ ነው መሄድ ያለብን ጉዳይ። በነበረው ታሪክ በቂም በቀል የምንወስደው መጀር አይኖርም። በስሜታዊነት ደግሞ ተነስተን ይሄ ማለት እንዲህ ነው ምናምን በሚል ነገር የምንወስደው መጀር ሊኖር አይገባም። በተጠና አካሄድ ብሔራዊ ጥቅማችንን አፈክት በማያደርግ ሁኔታ ፖዚቲቭሊ ኮንስትራክቲቭ የሆነ ሜጀር ወደ መውሰድ የምንሄድበት ነገር ይታየኛል። ወደፊት ዴፊኒትሊ ይህንን ነው ማየው። አንዳንዴ ፌታ ኮምፕሊ የሆነ ነገር ያለቀለትን ነገር የቆየን ነገር እንዲያው ዝም ብለህ በንዛላልነት ካልሆነ በስተቀር ዝም ብሎ ማለፍ አይቻልም። ዚስ ኢዝ ሪያሊቲ ዛት ሃዝ ካም የመጣ ነገር ነው። ይህንን እንዳለ ነው ፌስ ማድረግ የሚቻለው የሚል አስተያየት ነው ያለኝ። ይህን እንግዲህ በሂደት የምናየው ይሆናል። ጥሩ ነው ያነሱልኝ አምባሳደር። በዚህ ጉዳይ ላይ ብዙ ኢትዮጵያውያን የሚያነሱትም ጥያቄ አለ። እርሶም ደግሞ በዲፕሎማትነት ያው ቅድም መግቢያ ላይ እንዳነሳዋችሁ በበርካታ ሀገራትም ስለሰሩ ያለምን የፖለቲካ ትርታ ልቡን ያውቁታል። በምን መንገድ ነው ሙቀቱ እስከ ምንድን ነው የሚለውን በደንብ መረዳት ስለሚችሉም ነውና ይሄኛው አፍሪካ ቀንድ ላይ ሲባል እንግዲህ ብዙ አፍሪካ ቀንድ ሲባል እኛለን ኤርትራ፣ ጅቡቲ፣ ሶማሊላንድ ነው እንግዲህ እየሰፋ ከሄደ ወደ ሌሎች ልንጨምር ካልቻልን በስተቀር እነዚህ ላይ ትኩረት የሚያደርግ ነውና ትንሽ ድምጾች አሁን እስራኤል እውቅና ስለሰጠች የበዙበት ምክንያት በዋነኝነት የሶማሊላንድ የእውቅና የመሰጠት ጉዳይም ብቻ ሳይሆን ትንሽ ከሪጂናል አብረው እዚህ አካባቢ ያሉ አክተሮች እነማን ናቸው የሚሉትም ታሳቢ የተደረገ ይመስላል። በተለይም እንደነ ግብጽ ያሉ አገራት በሶማሊያ ፖለቲካና ሶማሊያን በማረጋጋቱ አንድም ሚና ኖሯት የማያውቅ ሀገር አሁን የሶማሊያ እንግዲህ ከኛ አንጻር የተቃኘም ይሁን አይሁን ወይም ደግሞ እንግዲህ አንድ ሉዓላዊ ሀገር ጉዳይ ይሁንም አይሁንም ግን የግብጽ ፖለቲከኞች ትንሽ ፍሬሚንጋቸው ለየት ያለ ይመስላልና ምናልባት ጉዳዩ በዚህ ልክ የመገናኘት አጋጣሚ ሊፈጠር ይችል ይሆን ወይ? አሁን ባይ ዘ ወይ ትልቅ ነጥብ ያነሳው ይሄ የጠቀስከውን ሀገር በሚመለከት ምን ሲሰሩ ነበር፣ አሁንስ ምን እያደረጉ ነው፣ ወደፊትስ ምን አስበው ነው የሚለው ነገር በጣም ትልቅ ነገር ነው። ፓርቲኩላርሊ ሶማሊያ ውስጥ ያለውን ችግር በተመለከተ የሶማሊያ ችግር ለበርካታ አመታት ከ3-10 አመታት በላይ ቆይቷል። ይሄ የተባለው ሀገር ይሄን ችግር ለማስወገድ ምን አድርጎ ያውቃል? ምን ተጨባጭ ነገር አድርጎ ያውቃል? አሁን ሮጦ እዚህ አካባቢ ሰላም ለመጠበቅ እዚህ አካባቢ የሰላም ለማስከበር አስከባሪ ለመሆን እዚህ አካባቢ ለመግባት የሚደረገው ጣውረድ የሚደረገው እንቅስቃሴ ምንን ያማከለ ነው? እንደው ጄኒሊ የሶማሊያን ሰላም የሶማሊያን ደህንነት የሶማሊያን ሉዓላዊነት ለማስከበር ነው ወይስ ሌላ አልቴሪየር ሞቲቭ አለው የሚለውን ጥያቄ ማንሳት ተገቢ ነው የሚሆነው። በተለይ እንደ ኢትዮጵያዊ ይህንን ጥያቄ ማንሳት ተገቢ ነው የሚሆነው። ሲታይ ግን አይደለም። በአጠቃላይ አላማው ለዚህ ለሶማሊያ ነጻነት፣ ለሶማሊያ ሉዓላዊነት፣ ለሶማሊያ ሰላም፣ ለሶማሊያ ደህንነት አይደለም።
የራሳቸው አልቴሪየር ሞቲቭ አላቸው። በግልጽ ደግሞ ከራሳቸው ከቆየ አጀንዳ ጋር የተያያዘ ነው። ምንጊዜም ወደ ኢትዮጵያ ተጠግቶ የኢትዮጵያ አካባቢ ቀዳዳ ማስተዋል፣ ኢትዮጵያ አካባቢ ያለውን ችግር በማየት እዛ ችግር ውስጥ ዘው ብሎ መግባትና የማስፋፋት የማባባስ ጉዳይ አላቸው። ይህም የተያዘው ከአባይ ወንዝ ወይም ናይል ብለው ከሚሉት የእኛ ብቻ ነው ከሚሉት አንዲት ኩባያ እንኳን ከሀገራቸው ሳትመነጭ 90% በላይ ውሃውን ምንጭ አይገባውም ብሎ የሚናገሩባት ሀገር ጉዳይ ነው። በዚህ ከላይ አጀንዳ እሱ ነው። ይሄ ደግሞ እድሜ ለኢትዮጵያኖች የጋራ ጥረት፣ ለወዳጆቻቸው ድጋፍ አንዱ ትልቁ ፕሮጀክት ተከናውኖ አልቋል። ይሄ ፕሮጀክት የህዳሴ ግድብ ፕሮጀክት ነው። ይሄ ተሳክቷል። አሁን ደግሞ ኢትዮጵያ ሌላ ብሔራዊ አጀንዳ አንስታለች። ይሄ አጀንዳ ደግሞ ጊዜው የመጣለት ሀሳብ ነው። ይሄ አጀንዳ የዚህ ትውልድ አጀንዳ ነው። ይሄ አጀንዳ የህልውና ጉዳይ ነው፣ የልማት ጉዳይ ነው፣ የሉዓላዊነትም ጉዳይ ነው። ባይ ዘ ወይ ኢትዮጵያኖች ያለምንም ልዩነት፣ የርዕዮተ ዓለም ልዩነት፣ የፖለቲካ ልዩነት ወዘተርፈ አንድ ላይ ሆነው ልክ እንደ ህዳሴ ግድቡ ከኋላው ቆኖ ሊገፉት የሚገባው አገራዊ ብሔራዊ አጀንዳ ነው። ይሄ የባህር በር ጉዳይ ይሄንን ፕሬምት ለማድረግ ይሄን ለመከላከል አንዱ ስላለፋቸው ይሄን እድል ለመጠቀም እና አሁን ደግሞ በባህር በር ደረጃ የተነሳውን አጀንዳ ለማክሸፍ ግብጾች የሚያደርጉት መራውራት በደንብ ይታያል። ይሄ ጎልቶ ነው የሚወጣው። እዚህ ጎረቤቶቻችን አካባቢ የሚያደርጓቸው እንቅስቃሴዎች ሪሊ ለነዚህ ጎረቤቶች ጥቅም ነው? ሪሊ ጀኒን የሆነ ባይላተራል ግንኙነት ነው? አይደለም። ይሄ አልቴሪየር አጀንዳው ከዛ ወጣ ያለው ከጀርባው ያለው ነገር ኢትዮጵያን በቀጥታም ሆነ በተዘዋዋሪ መንገድ ቀረብ ብሎ የማዳከም ጉዳይ ነው። እዚህ የተገኙ ቀዳዳዎች ካሉ ይህን ቀዳዳዎችን የማስፋትና የኢትዮጵያን ሉዓላዊነት፣ የኢትዮጵያን አንድነት፣ የኢትዮጵያን ሰላም፣ የኢትዮጵያን ፕሮስፔሪቲ የማዳከም ጉዳይ ነው። እንደ ህዳሴ ግድቡ ይሄም የባህር በር ጉዳይ ይሳካል የሚል ፍርሃት ነው፣ ስጋት ነው። ይሄን ነው አንድ ከዚህ ውስጥ በደንብ ማስተዋል የሚቻለው። ሰሞኑንም ከዚህ ከሶማሌላንድ ሪኮግኒሽን ጋር በተያያዘ በግንባር ቀደምነት ይሄ የተባለው ሀገር የሚሯሯጠው እዚህ ምዛ የሚለው ሌሎች ተመሳሳይ ስሜት ያላቸውን ሀገሮችን አስተባብረው አላማው በእርግጥ ለሶማሊያ ህዝብ አንድነት፣ ለሶማሊያ ሰላም፣ ለሶማሊያ ህዝብ ብሎ አይደለም። አላማው የታወቀ ነው። የራሱን አጀንዳ ድብቅ አጀንዳ ገቢራዊ ለማድረግ ነው። ይሄንን በደንብ መገንዘብ ያስፈልጋል። አይ ቲንክ ይሄንን በደንብ ይዞ ወደፊት መሄድ ይጠይቃል። ይሄንን አለማወቅ፣ ይሄን አለመረዳት፣ ይሄን አለመገንዘብ፣ ይሄን አለመያዝ ዴፊኒትሊ ፌለር ነው የሚሆነው። መሳሳት ይሆናል፣ መሳት ይሆናል። በአብዛኛው ዲፕሎማቶችም ትልቅ ስራ የሚጠብቃቸው ከዚህ አንጻር ጉዳዩን ማጥራት ከማን ጎን ይቆማል የሚለውንም ቴክኒካሊም በግልጽም የሚያሳዩ ጉዳዮችም ስላሉ እንደነ ብሪታንያ ያሉ አገራት ምንም እንኳን ለሶማሌላንድ አሁን እውቅና አልሰጥም ቢሉም ውስጣቸው ላይ ምን እንዳለ በሀውስ ኦፍ ኮመን ወይም ደግሞ በፓርላሜንታቸው የሚያወሩት ይታወቃል፣ ግልጽ ነውና የአሜሪካን አቋም ይታወቃል። እስራኤል መምጣቷ እንግዲህ እንደ ጋዜጠኛ ነጻ ሆኜ ሀሳብ ማንሳት ስለምችል በዚህ ቀጠና ላይ ጫና ያለባቸው አገራት እንዳይወጡ እንዳይገቡ የሚፈለጉ አገራት እዛው ታፍነው እንዲቀሩ የሚፈለጉ አገራት አለ። ኦፍ ኮርስ ኢትዮጵያ ለማለት የሚጠቀሙበት ትንታኔ ነውና ጅቡቲም ኢትዮጵያ የባህር በር እንዳታገኝ ፍላጎት እንዳላት ይታወቃል። ኤርትራም ኤርትራ ነች። በዛ ልክ ደግሞ እነ ሶማሊያም የነበሩበትን ደፋ ቀና ይታወቃል። ሱዳን በአቅሟ ይሄን ፍላጎቱ እንደሌላት ይታወቃልና ሜቢ የመካከለኛው ምስራቅ አንድ ፓወርፉል ኔሽን ወደዚህ መምጣት እንደዚህ አይነት እድሎች ሊፈጥር ይችል ይሆን ወይ የሚል እንደው ምንም ጥያቄ የለውም። ኢምፓክት ይኖረዋል። ዴፊኒትሊ ሚኒንግፉል የሆነ ኢምፓክት ይኖረዋል። ምክንያቱም ይሄ ሀገር ብቻውን አይደለም፣ ከጀርባውም አገሮች አሉ፣ ወዳጆች አሉት። በሂደት እነዚህም ይመጣሉ። ዴፊኒትሊ ምንም ጥያቄ የለውም። የኢትዮጵያን የዚህ የባህር በር ፍላጎት ለመግታት ወይም ለማቆም እዚህም እዛም የሚደረጉት መሯሯጦችም ደግሞ ውስብስብ ያሉ ሊመስሉ ይችላሉ። ባይ ዘ ዌይ ሲሚላር ኢንትረስት የሌላቸው የተለያየ ኢንትረስት ፓተርን የተበታተነ ኢንትረስት ያላቸው ሀገሮች
አንድ ኢንትረስት ያላቸው መስለው በአንድ ጉዳይ በአንድ አጀንዳ ዙሪያ አብረው ሊመጡ ይችላሉ። የግድ ሲሚላር ኢንትረስት ያላቸው ማለት አይደለም። አሁን የጠቀስካቸው ሀገሮች አንዳንዶቹ ቅናት ነው፣ ኢትዮጵያን አንድ አካባቢ አንድ ቦታ እንድትቆይ መያዝ ነው። አንዳንዶቹ ኢትዮጵያ ከዚህ በፊት ከነበራት ትራክ ሪከርድ በተለይ ህዳሴ ግድብን በተመለከተ የነበራቸው ቁጭት ነው፣ ያ ቬንጀንስ ነው፣ እንቆጣጠረው ምናምን እንደዚህ የሚል ነገር ስላላቸው ነው። በት ኦብቪየስሊ ይሄ ነገር በሂደት ግንዛቤ እያገኘ በሂደት ተቀባይነት እያገኘ በሂደት ገቢራዊ የሆነ የማይመጣበት ምክንያት የለም። ምክንያቱም የማይቆም ነገር ነው። ከታሪክም አንጻር ለምሳሌ ኢትዮጵያ የባህር በር ፍላጎት ጀስቲፋይ የሚደረግ ነው። ኢትዮጵያ በተወሰኑ ረዥም ዘመናት የባህር በር ያላት በንግድ እዛ አካባቢ የታወቀች ግሎሪየስ የሆነች ሀገር ናት ነበራት። ስለዚህ ታሪክም ይሄን ያረጋግጣል። በመልክዓ ምድራዊ አቀማመጥም ከቀይ ባህር 60 ኪሎ ሜትር ብቻ በርቀት ያለች ሀገር ናት። ስለዚህ ሬድ ከሲ ካውንስል ከሚባለው አካባቢ ተገልላ አይቆየችም ቢሆን መልክዓ ምድራዊ እንትኑ የሚፈቅደው ኢትዮጵያ እዚህ አካባቢ ያለች ሀገር ናት። አሁን ካለው ሶሲዮ ኢኮኖሚክ ኔሴሲቲ አንጻርም ኢትዮጵያ በአፍሪካ በህዝብ ብዛት በሁለተኛ ደረጃ የምትገኝ የኢኮኖሚዋ እያደገ ያለበት ኢምፖርት ኤክስፖርት ፍላጎቷ፣ የቱሪዝም ፍላጎቷ፣ የንግድ ፍላጎቷ፣ የኢንቨስትመንት ፍላጎቷ እየሰፋ ስለሚሄድ ይሄ ባህር በር ያስፈልጋታል። አፍሪካ አዲስ ያስቀመጠችው የነጻ ንግድ ቀጠናም ይህን ይፈቅዳል። ዓለም አቀፍ ህግም ኢትዮጵያን ባህር በር አክሰስ ይፈቅዳል። እነዚህ ተደራራቢ ፋክተሮች በአጠቃላይ ተደምረው ይህን ሂደት የሚያቆሙ ሊሆኑ አይችሉም። ይህንን ሂደት ግን ሁሉም በደስታ አይቀበሉትም። ያው አሁን ባየነው ሁኔታ በዱለታ መልክ ተሳስበው እዚህም እዛም ሆነው ሊጫጫሁ ይችላሉ። ነገር ግን ይሄ በሂደት የጄኔሬሽን ጥያቄ ስለሆነ ጄኔሬሽኑ ሊያሳካው የሚችል ጉዳይ ነው የሚሆነው። ኢንፋክት ይህንን በግንባር ቀደምትነት የሚመራው ሀገር ለምን ፐርፐዝ እንደሆነም እነዚህ ሀገሮች እየነቁ ሊሄዱ የሚችሉበት ሁኔታ ይኖራል። ኤቨን የባህር በር ያላቸው እዚህ ጎረቤት ሀገሮች አሁን የኢትዮጵያ የባህር በር ማግኘት ለነሱ ጥቅም ሆነ ጭምር እንደሆነ የሚገነዘቡበት ነገር የሚመጣበት እድሉ አለ። ይህን በማስረዳት ሂደት ቅድም እንዳልከው ይህን በማስረዳት ረገድ በማስጨበጥ ረገድ በሀገራችን በሀገር ደረጃ በውጪ ደረጃ ወዳጆቻችን ጋር እነዚህም አገሮች አካባቢ ትላልቅ ስራዎች መሰራት አለባቸው የሚል አስተያየት ነው ያለኝ። አንዳንዶቹን ቀደም ሲል እርሶም እንዳነሱት የሶማሊላንድ ጉዳይ በራሷ ከረንሲ በራሷ ጦር በራሷ በጣም በሚገርም ሁኔታ እኮ አፍሪካ ቀንድም ምስራቅ አፍሪካም ላይ በሌ እንደው አለው እስከሚባል ድረስ እኮ ዲሞክራሲያዊ ምርጫ በማድረግ በብዙ ነገሮች የምትለካ ሁሉን ነገር ልታሟላ የምትችል ፐርማነንት ኮሚኒቲ ያላት 6.5 ሚሊዮን አካባቢ ህዝብ ያላት ናትና ይታወቃል በብዙ ነገር። ጅቡቲ እንግዲህ 1 ሚሊዮን ትሞላ አላቅም እንዶ የህዝብ ቁጥሩን ብቻም ሳይሆን በተለያዩ እንቅስቃሴዎች የበሬ ግንባር የምታህል ሀገር አከራይታ ለምን እናንተ እውቅና ታገኛላችሁ እኛ አይነት ነገር ያለው ነውና በጣም የቀናት ፖለቲካ እንደው ቃሉ አሩን ነው የሚመስላል። ለዚህ አካባቢ ላይ አፍሪካ ቀንድ ላይ እንግዲህ የፖለቲካ ግንዛቤ ውስጥ ከምንድን ነው የሚለው እንዳለ ሆኖና ምናልባት የባህር በር ጥያቄውን ከዚህ ቀደም ግብጾች ሲያደርጉ የነበረው ጉዳዩን በኢትዮጵያ ውስጥ በሃይማኖት ለመግባት ይሞክሩ ነበረ። በአፍሪካ ቀንድም ባሉ ጉዳዮች በኢቭን በሃይማኖትም የመግባት ፍላጎት ነበራቸው። ሶማሊያም እንግዲህ አብዛኛው ኦልሞስት ኦል ማለት ይቻላል ሙስሊም ነው። ሶማሊላንድም የሚታወቀው ነውና የሚገቡበት ሲያጡ ይህን ጉዳይ በተለያዩ ትልልቅ አክተሮችን ይዞ የመግባትን ፍላጎት አለና እንደ ቱርክ ያሉ ሀገራት ኦልሞስት ይታወቃል ሞቃዲሾ ውስጥ ያላቸው ቤዝ ያላቸው እንቅስቃሴና ቱርክ ደግሞ ኢትዮጵያ ጋር የምትሰራ ሀገር ናት። ኦፍ ኮርስ ይታወቃል። አረብ ኤምሬቶችም እንግዲህ ኢትዮጵያ ጋር ትሰራለች፣ ሶማሊላንድም ጋር ትሰራለችና እነዚህ አይነት ሁኔታዎችን ፖለቲካዊ ማጣረስ የመስራት እድሉን እና አልሲሲ ያገኙ መስሏቸዋልና የኢትዮጵያ መንግስትም ቅድም ባነሱት የፖለቲካል ማግናኒቲ ነው ያሉኝ በዛ የፖለቲካ ኮንሰፕት አንጻር ነው ያለችውና እንዴት ነው ሊለካ የሚችለው? ልክ ነው። ይሄን የተገኘውን ቀዳዳ ለመጠቀም የሚፈልጉትን ወገኖች ሴራ ለማክሸፍ በዋናነት እዚህ ሪጅን ውስጥ ትላልቅ አክተሮች ተጠቃሽ ናቸው። ቅድም አንስታቸዋል። በስም
ጅቡቲም አካባቢ ወታደራዊ ቤዝ ጭምር ያላቸው ተጽዕኖ ለማሳረፍ የሚሯሯጡ ትላልቅ ሀገሮች አሉ። ከነዚህ ጋር ደግሞ ያለን ግንኙነት በጣም ጥሩ ነው። ሁለገብ ግንኙነት ነው ያለን፣ ወዳጅነት ነው ያለን። ይህን ወዳጅነት ተጠቅመን ይህን ግንኙነት ተጠቅመን ጉዳያችንን የማስረዳት ስራ መሰራት አለበት ማለት ነው። ይሄ ነገር ለኛ ያለውን ጠቀሜታ ብቻ ሳይሆን ለጎረቤት ሀገሮች ጭምር ይህን ለሚቀናቀኑና ለማይወዱ ሀገሮች ጭምር ጠቀሜታ እንዳለው የኢትዮጵያ እድገት የኢትዮጵያ ብልጽግና የነሱም ነው። ኢትዮጵያ አይምጣና ብትቸገር እኮ ችግሩ እነሱ ላይ ነው የሚወድቀው። በስደት በምናምን ይጨናነቃሉ። ስለዚህ ፕሮስፐሪቲ ኢንተርሪሌትድ ነው፣ አንዱ ለአንዱ ይጠቅማል የሚለውን ነገር በደንብ በማስረዳት እነዚህም እዚህ አካባቢ ያሉ ሀያላን ሀገሮች በዚህ ደረጃ እንዲረዱን እነሱም ጋር ይህንን ስራ መሰራት አለበት ማለት ነው። የዚህ ኢቪል ኢንቴንሽን ደግሞ ያላቸው ቅድም ያነሳናቸው ሀገሮች የእነሱን ኢንትረስት ደግሞ ለይተን በደንብ ማሳየት ያስፈልጋል። ሶማሌላንድን በተመለከተ አሁን ያነሳቸው ነገሮች አሉ። ላለፉት 30 ዓመታት ሪኮግኒሽን አላገኘም። ላለፉት 30 ዓመታት ተረጋግቶ ያለ ሀገር ነው። እዚህ አካባቢ ለሪጅኑ ስጋት የሆነው አልሸባብ ጭምር የማይንቀሳቀስበት ነው። የተረጋጋ ሰላማዊ የሆነ አገር ነው። አገርነትን ፐርሰናል የፐርሰናል ቪው ነው። ባይዘው አገርነት ይመጥናል። የሚመች አገር ነው። ብዛትም አለው። የበርበራ ወደብ ደግሞ ኦብቪየስሊ ኢትዮጵያንም ኢንትረስት አኮሞዴት ማድረግ የሚቻልበት እድሉ አለ። የተጀመሩ ነገሮች አሉ። እነሱን ነገሮች ተግባራዊ ማድረግ የሚቻልበት ሂደቱ ያለ ይመስለኛል። እና ይሄ ደግሞ ጠቀሜታው የጋራ መሆኑን በደንብ የማስረዳት የማሳየትና በስራ የመተግበር ነገር የኛ ኃላፊነት ነው የሚሆነው። ኢንቴንሽናችን ኢትዮጵያ የባህር በር ማግኘት የምትፈልግበት ኢንቴንሽን በወረራ እንዳልሆነ፣ በጉልበት እንዳልሆነ፣ በጦርነት እንዳልሆነ፣ በሰላም በሰጥቶ መቀበል መርህ እንደሆነ እና ይሄንን በደንብ የማስረዳት የማሳመን የማሳወቅ ስራዎች በስፋት መሰራት አለባቸው። ዴፊኒትሊ የተጀመረ ነገር አለ። ሌላቸውም የዓለም ማህበረሰብ ይሄን እየተገነዘበ ይሄዳል ብዬ አስባለሁ። ነገር ግን የጄኔሬሽን አጀንዳ ስለሆነ ይሄ በሂደት ተግባራዊ የማይሆንበት ምክንያት አይኖርም። ከኢትዮጵያ ጋር ብሔራዊ ጉዳይ ነው፣ ብሔራዊ አጀንዳ ነው፣ የህልውና ጉዳይ ነው፣ የእድገት ጉዳይ ነው የሚለውን ነገር በደንብ አስመርንበት ስለሆነ የምንሄደው እነዚህን የተወሳሰቡ ተንኮሎች እዚህ ምዛም ያሉትን የሚበተኑበት ጉም የሚሆኑበት እና ጉም የሚጠፉበት እድሉ ሩቅ አይመስለኝም። ምክንያቱም ይሄን የሚሉት ለሶማሊያ ህዝብ ኢንትረስት እንዳልሆነ በደንብ ማሳየት ያስፈልጋል። ለራሳቸው ቬስትድ ኢንትረስት በተለይ የተወሰኑቱ በስም እናቃቸው ለምን እንደሆነ እናቃለን። ይሄን በደንብ ካሳየን ይሄን በደንብ ከሰራንበትና ከተንቀሳቀስን በውስጥ ጥንካሬያችንን ከፈጠርን እዚህም እዛም የሚሽለኮልኩባቸውን ጓዳዎችን መስበር ይቻላል ብዬ አስባለሁ። አሁን የሚጠቀሙት ቅድም አንተ እንዳልከው ነው። የውስጥ ግጭቶችን የቆዩ እዚህም እዛም ያሉት ልዩነቶችን በድንበር ማካለል አካባቢ ያለውን በጎሳ አካባቢ ያለውን የሃይማኖት ነገር እዚህም እዛም ያለውን መልካም አስተዳደር ችግር በተፈጥሮ ችግር ምክንያት የተከሰቱትን ረሃብን ሊከሰቱ የሚችሉትን ስደትን ወዘተ ነው የሚጠቀሙት። እነዚህን ነገሮች እንዳይጠቀሙ በተሻለ መጠን የውስጥ ጥንካሬ የውስጥ ሰላም የጎረቤት ሀገሮች ሰላምን ደግሞ እንደ ራሳችን ሰላም ይዘን ከሰራንበትና ይህን መፍትሄ ከሰጠን ይህ አጀንዳ ዴፊኒትሊ ያልቃል። ልክ እንደ ህዳሴ ግድቡ ተባብረን በአንድነት ማለት ነው ኢትዮጵያዊ በውጭ ያለውም በውስጥ ያለውም የኢትዮጵያ ወዳጆች በሙሉ ከተነሳሱና ከሰሩ ይሄ ነገር በቀላሉ መፍትሄ ያገኛል ብዬ አስባለሁ። የውጭ ጉዳይ ሚኒስትሩም እንግዲህ ንግግር ሲያደርጉ የቀይ ባህር ጉዳይ ብሔራዊ አንድነታችን የሚያመጣ የብሔራዊ ጉዳይ አድርገን ሁላችንም በብሔራዊ ጥቅም አንጻር መንቀሳቀስ አለብን ሲሉም እርስዎ ያነሱትን ሀሳብ ያው የሚያጸና ነውና ግን ጥያቄዎች የሚበረቱት በእንደዚህ አይነት አጋጣሚ ኢትዮጵያ ቦልድ ሊወጣ በቀይ ባህር ፖለቲካም ወይም ደግሞ አሁን ባሉት እስራኤል በከፈተችው በር በዛ አጋጣሚ ተጠቅማ የራሷን የባህር በር ጥያቄ ማሳካት የምትችልበት እድል አለ የሚል እነ ዋሽንግተን ፖስትም እንደዚሁ በተለያየ አጋጣሚ ትንታኔ ሲሰጡ እየተመለከትኩ ነበርና እርስዎም ብለውታል። የተወሰነ አረንጓዴ ምልክት ይሰጣል። ኦፍ ኮርስ ግን ደግሞ
ቅድም ባነሱት መንገድ ግራ ቀኝ እያዩ የሚላተሟቸው ሀገራት እነማን ናቸው የሚለውን ማየት ይጠይቃልና ከዛ አንጻር ስራዎች እየተሰሩ እንደሆነ እንገምታለን። ኦፍ ኮርስ እሱን የሚያሳዩ ጉዳዮችም ስላሉ እንደዚህ አይነት የፖለቲካ ትንሽ አንዳንድ መጋጋሎች እንደነ ግብጽ ያሉ እንደነ አልሲሲ የማይተኙ በኢትዮጵያ ጉዳይ ላይ እዚህ አፍሪካ ቀንድ ላይ ሁል ጊዜም ቢሆን ኢትዮጵያ ዋጋ በመክፈል የምትታማ ሀገር አይደለችም። በሶማሊያ መጽናትም ሶማሊያን መጥላት አይደለም፣ ሶማሌላንድን መውደድም አይደለም፣ የኢትዮጵያ የፖለቲካ ፍላጎትም አብሮ የሚቃኝበት አጋጣሚ ስለተፈጠረና አካባቢው ትንሽ አሁን ሶማሌላንድ እያልን እንግዲህ ወደ ቀይ ባህርም ስንሄድ ወደ ህንድ ውቅያኖስም በበዓል መንደብ የሁቲዎቹ ወይም ደግሞ በዚህ በደቡባዊ የመን በኩል ተገንጣይ ኃይሎች እየተደረገባቸው ያለውም ሁኔታ አለ። እሱ ግምት ሲገባ ቀጠናው ትንሽ ተርሞይል የበዛበት ሆኗልና ከዚህ አንጻር ከማርገብም አንጻር እንደ ኢትዮጵያ ያሉ ታላቅ ኃይል ያላቸው አገር የታሪክም አሁናዊ ሁኔታዎችም ታሳቢ ይደረጋሉና እዚህ ላይ ምናልባት ሀያላኑም አክተሮቹ ሲመጡ አስፈላጊዋ ኢትዮጵያ ልትሆን ትችላለች የሚል የግል መረዳት አለኝና ከዚህ አንጻር ምንድነው ያለው ሀሳብ? ምንም ጥያቄ የለውም። ኢትዮጵያ እዚህ አካባቢ አንከር ስቴት ናት። ጎረቤት ሀገሮችን ስንወስድ በሙሉ ከጎረቤት ሀገሮች ጋር ተመሳሳይነቷ እንዳለ ነው። በህዝብ ለህዝብ፣ በባህል፣ በወዘተ ኢትዮጵያ በጎረቤት ሀገሮች ብቻ አይደለም በአፍሪካ ደረጃም አንከር ስቴት መሆኗን ለአፍሪካ አንድነት ድርጅት መስረታ ግንባር ቀደም ሀገር እንደነበረች ከዛም የአፍሪካ አንድነት ድርጅት ወደ አፍሪካ ህብረት እንዲቀየር የሰራችው ግንባር ቀደም የዲፕሎማሲ ስራ፣ የፖለቲካ ስራ፣ ለአፍሪካ ሰላምና ጸጥታ ደግሞ ያደረገችው የከፈለችው መስዋዕትነት ለሶማሊያም ጭምር ይሄ የታወቀ ነው። ኦብቪየስሊ ኢትዮጵያ እዚህ አንከር ስቴት መሆኗን በህዝብ ብዛቷም በጂኦግራፊ አቀማመጧም ይሄው ሌሎች ያውቁታል። ስለዚህ የኢትዮጵያ ሚና ሊናቅ የሚችል አይደለም። የሶማሊያን ህዝብ በተመለከተ እንደ ኢትዮጵያ ለሶማሊያ ህዝብ በግንባር ቀደምትነት የተሰዋ ሀገር የለም። ዜጎቿን እኮ ሰውታለች ለሶማሌ ሰላም እና ለሶማሌ መረጋጋት። እዛ አካባቢ ሶማሊያ እንድትረጋጋ ሀገር እንድትሆን ከፍተኛ አስተዋጽኦ ያደረገች ሀገር ናት። ለሱዳንም ጭምር እንደዚህ አስተዋጽኦ ያደረገች ናት። ስለዚህ ኢትዮጵያ ለሶማሌ ጠላት ተብላ የምትታማበትም ምክንያት አይኖርም፣ ሊሆንም አይችልም። ሶማሊያን ለመጉዳት አትፈልግም። የሶማሊያ ህዝብ የኢትዮጵያ ህዝብ ነው። ምናልባት እኮ ከሶማሊያ ቀጥሎ አብዛኛው የሶማሌ ዜጋ ያለው ኢትዮጵያዊ ሶማሌ ነው አይደል እንዴ? ስለዚህ ኢትዮጵያን በዛ ደረጃ ከሶ ለጋራ ለግል ጥቅም ሲባል በዛ ፖርትሬ ማድረግ አይቻልም። የኢትዮጵያ ሮል መቀነስም አይቻልም። እዚህ አካባቢ ሰላም ለማምጣት ውህደት ለማምጣት መረጋጋትን ለማምጣት የኢትዮጵያ ሚና ደግሞ ፍጹም የሚታለፍ አይደለም። ይሄን ትላልቅ ሀገሮች በደንብ ይረዱታል። ኦብቪየስሊ ከኢትዮጵያ ጋር ለመስራት ዝግጁ እንደሆኑ እናውቃለን። ለዚህም ነው ኢትዮጵያ ሰፊ የሆነ እዚህም እዛም ፕሬዘንስም አላት። በተለያየ ዲፕሎማቲክ ዶሜን ውስጥ አለች፣ በብሪክስ ውስጥ አለች። ከምዕራቡ ዓለም ጋር ደግሞ ጠንካራ የሆነ ግንኙነት አላት። ከዚህ ቀደም በሶማሊያ ለተደረገው ለሰላም ጥበቃ ኢትዮጵያ ከፍተኛ አስተዋጽኦ ጥሩ ከፍተኛ ትራክ ሪከርድ አላት። አሁንም ይሄንን እንድታስቀጥል እዚህ አካባቢ ሰላም እንዲመጣ የኢትዮጵያን ተሳትፎ የኢትዮጵያን ሚና ሌሎቹ ያውቁታል። ኢትዮጵያ የሌለችበት ምስራቅ አፍሪካ አይደለም አልፎም አፍሪካ በአጠቃላይ አይታሰብም። ከብዙ ኤንግሎች ማለት ነው። ይሄ ጉራ አይደለም፣ ዝም ብሎ በውስጥ ለማድረግ ሳይሆን ትክክለኛ ትራክ ሪከርድ ነው፣ በተጨባጭ ያለ ነገር ነው እና ከዚህ አንጻር አሁንም ሌሎችም እንደዚህ እንደሚያስቡ እናውቃለን። ስለዚህ የኢትዮጵያን ፍላጎት የሚጎዳ ነገር ሌሎቹ ሊያስቡ አይችሉም። ኢትዮጵያ የጎረቤት ሀገሮችን ፍላጎት ለመጉዳት አይደለም፣ ጎረቤት ሀገሮችን ለመጥቀም ለኢንቴግሬሽን የምትሰራ ሀገር ናት፣ ለውህደት የምትሰራ ሀገር ናት፣ ለአንድነት የምትሰራ ሀገር ናት። አፍሪካን በዓለም አቀፍ መድረክ ጎልቶ የአፍሪካ ጉዳይ እንዲወጣ እዚህም እዛ የምታደርግ ሀገር ናት እንጂ አፍሪካን በመጉዳት ረገድ የምትታማ ሀገር አይደለችም። ይሄ የታወቀ ነው። ሌሎችም ይሄንን የኢትዮጵያን ትራክ ሪከርድ ስለሚያውቁ ነው ወደ ኢትዮጵያ ከኢትዮጵያ ጋር ለመስራት የሚፈልጉት። ስለዚህ የኢትዮጵያን የሚጻረሩ ወገኖችም ሚቺን በደንብ ተገንዝበው እቺን ጸረ ኢትዮጵያ አቋማቸውን ቢያለሰልሱ ነው የሚሻለው ለራሳቸው ጥቅም ሲባል። ምክንያቱም አዋጣቸውም ብሎ መሰል ማለት ይቻላል። የገልፍ ሀገራትም በጉዳዩ ላይ የመግባታቸው ሁኔታ ያው ግልጽ ነው ካላቸው ጥቅም አንጻር። ከነሱም ባሻገር ደግሞ እንደና አንካራ ያሉ ኃይላት ቱርክ ይታወቃል። ቱርክ ብሔራዊ ጥቅሟን ለማስከበር የመጣችበትንና እዛ አካባቢ የምትሰራቸው የፖለቲካ ስራዎች አሉ። የግብጽ አዎንታዊ በሆነ መንገድ አንደርስታንድ ቢደረግ ነው ከራስ ብሔራዊ ጥቅም አንጻር የመነጨ ስለሆነ
ግብጾችም ጥቅማቸውን ለማስከበር ነው ተብሎ ቢታሰብም ግን የነሱ የትንሽ ቆየት ያለ የፖለቲካ ትራዲሽናል የሆነ መንገድ የመከተል አዝማም ያላቸው አብደል ፈታህ አልሲሲ ቅድም ባነሱት በጋዛው ጉዳይ ላይ ትንሽ በራፋ በኩል የሚያስደርጉት ነገር ያሳማቸዋል። በአረብ ሊግ አካባቢ ወይም በጠቅላላው በአረብ ፖለቲካ ውስጥ ስማቸው ያን ያህል እየተጠቀሰ አይደለም ግብጾችና እነሱን እንደው ድጋሚ ስማቸውን ለማግኘት በሚመስል መልኩ የተለያዩ አሻጥሮች መሰራታቸውን ይቀጥላሉ። እሱም ግምት ውስጥ ይገባልና የገልፎቹ መምጣትም ወይም ደግሞ በተለይም እንደነ አረብ ኤምሬቶች እንደነ ሳውዲ አረቢያ፣ ካታር የመሳሰሉ አገራት እዚህ አካባቢ በጣም የፖለቲካ ፍላጎት አላቸው። በሶስቱም ጋር በበጎ ሁኔታ እንደምንሰራ ይታወቃል። ሞር ግብጽ አንዳንዶቹን ሀገራት ስማቸው ሜንሽን ማድረግ ባያስፈልግም የመውሰድ ፍላጎት እንዳላት በዚህ በፎረሙ በምናምን ይታወቃል። ግን እዛም አካባቢ ችግሮች አሉ። በየመን ጉዳይ ላይ መከፋፈሎች እየመጡ ነውና ትንሽ ኢትዮጵያ ፖለቲካ ላይ አድቫንቴጅ ልታገኝ ትችላለች ተብሎ ይታሰባል። ግን ትልቅ የዲፕሎማሲ ስራ ያስፈልጋልና ከዲፕሎማሲው አንጻርስ እንደው አንድ ሁለት ተብሎ የሚቀመጡ ጉዳዮች አሉ ወይ? ዋል በዚህ ከላይ አሁን ያልካቸው ነገሮች እነ ዩኤኢ እነ ሳውዲ አረቢያ እነ ኢራን ተርኪ ተሳትፎ መድረክ ነው ያካባቢ። በየመንም አካባቢ ባላቸው ልዩነት ጎራ ለይተው እርስ በርስ የሚሻቆቱበት አካባቢ ነው የሆነው። ይሄ አክቹአሊ አሁንም አለ እየቀጠለ ነው ያለው። ኢንፋክት እኛ ባሻኮቱ ደስ ይለናል፣ ግን ይሄ ለራሳቸው ብሔራዊ ጥቅም እስከሆነ ድረስ ምንም ማድረግ አንችልም። እኛ ትኩረት ግን ቀይ መስመሯ የኢትዮጵያን ብሔራዊ ጥቅም የሚቀናቀኑ ነገሮች እዚህ አካባቢ እንዳይከሰቱ ማድረግ ነው። እነዚህ ከጠቀስናቸው ሀገሮች ካነሳቸው ሀገሮች ጋር በሙሉ ጥሩ ግንኙነት አለ። ከዩኤኢ ጋር፣ ከኢራን ጋር፣ ከአረብ ኤምሬትስ ማለት ነው፣ ከተርኪ ጋር ያለን ግንኙነት በጣም ሁለገብ ነው እንደምታውቀው እዚህ አካባቢ። ስለዚህ ይህን ግንኙነት ማጠናከር እንፈልጋለን። በተመቻለ መጠን እነዚህ ሀገሮች ተከፋፍለው እዚህ አፍሪካ ቀንድም ሆነ እዚያ የመንም አካባቢ እርስ በርስ ባሻኮቱ ጥሩ ነው በሀሳብ ደረጃ። ነገር ግን ከአቅማችን ከፍላጎታችንም እኛ ከምንቆጣጠረው እንትን ውጭ ስለሆነ ይሄ ግጭት ግን ተዛምዶ ወደ ኢትዮጵያን ብሔራዊ ጥቅም የማይጎዳበትን ነገር ነው። ቀይ ሬድ ላይን የምንለው እሱ ነው። ከዚህ ግን ለየት ያለው ነገር አንዱ የጠቀስከው ሀገር ለምሳሌ ኢጅፕት ሌላ አጀንዳ ነው አልቴሪየር እንትን ያለው የእነዚህ ሀገሮች አጀንዳ ጋር የሚመሳሰል ቢመስልም አንዳንድ አብሮ የሚሰለፉበትም ሁኔታ ቢኖር አሁን ለምሳሌ ሶማሊላንድ ጉዳይ አብሮ የመጫወቻው የጊዜያዊ ነው የሚሆነው። በኋላ ይለያል ማን ምን እንደሆነ የት ምን እንደሚያደርግ። የግብጾቹ ኦብቪየስ ነው ከህዳሴ ግድብ ከናይል ጋር የተያያዘ ነው። አሁንም ሰሞኑን በአረብ ሊጉም ህዳሴ ግድብ ከተመረቀ በኋላ በተለያዩ መድረኮች የሚያቀርቧቸው ስሞታዎች፣ ወንጀሎች፣ እንቅስቃሴዎች ይህን ነው የሚያሳዩት። ከዚህ በኋላ ኢትዮጵያ መፎከር ነው። ህዳሴ ግድብ በፍጹም አትጀምሩት ማታስቡትም ሲባል ሂደቱ ተጀመረ። የመጀመሪያ ሙሌት፣ ሁለተኛ ሙሌት፣ ሶስተኛ ሙሌት ከዛ ጭራሽ ተጠናቆ ስራ ላይ ገባ። አሁንም ደግሞ ካልተቆጣጠር ነው ከዚህ በኋላ ከውይይቱ መድረክ ወጥተናል የሚል ነገር አለ። ሰሞኑን ደግሞ እዛ ሌላ ነገር እንዳታስቡ የሚል ነገር ማለች የተለመደች ፉከራ ናት። እሷን በዛ ደረጃ ነው የምናየው። እኛ ትልቁ እንትናችን ይሄን ፉከራ ማዳመጥና ጧት ማታ ለዚህ መልስ መስጠት አይደለም። ትልቁ ስራ የውስጥ ትላልቅ አጀንዳዎቻችን አሉ ከሪፎርሙ ጋር የተያዙ ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ወዘተ እነዚህን የሪፎርም አጀንዳዎችን በደንብ መተግበር ነው። አሁን የባህር በር የሚለው ነገር እንደ ብሔራዊ አጀንዳ ተይዟል። እዛ ላይ ስራ መስራት ነው። የውስጥ ናሽናል ኮንሰንሰስ ማጠናከር ነው። አሁን ትልቁ ትኩረት ዲፕሎማሲ ስራ መሰራት አለበት። ኦብቪየስሊ እኛን አቋም ለተለያዩ ወገኖች ማስረዳት ያስፈልጋል። ትክክል። እነዚህ የተለያዩ አካባቢ ፕሌየሮች ወዳጆቻችን ናቸው። ትክክል። ሁሉም ከሞላ ጎደል ኢቨን ኢንክሉዲንግ ግብጽ ይሄ ጉዳይ እንዲገባቸው የምናደርገውን ጥረት አናቆምም። ምክንያቱም ዲፕሎማቲክ ሪሌሽን አለ። በዋናነት ግን ትኩረታችን ናሽናል ፓወራችን ላይ መስራት ነው። ኢኮኖሚክ ፓወራችንን ማጠናከር፣ ናሽናል ኮንሰንሰስ ማጠናከር። አሁን በዚህ በዲያሎግ ኮሚሽን የተጀመሩትን ነገሮችን ከግማ ድረስ ወደ ምርጫም ይሄንን ደግሞ የተሳካ ምርጫ ለማካሄድ ስራ መስራት። የተለያዩ ትላልቅ ፕሮጀክቶች አሉ እንደ ኒውክሌር ለሰላም፣ እንደ ማዳበሪያ፣ የቤቶች መኖሪያ፣ እነዚህ ነገሮች ላይ መጠናከር፣ ብሔራዊ አቅም መፍጠር። ብሔራዊ አቅም ከፈጠርክ ስጋቶች እየቀነሱ ነው፣ እየተመናመኑ ነው የሚሄዱት። የዲፕሎማሲ አቅምህም እየጠነከረ ይሄዳል። አይ ቲንክ እዛ ላይ ነው ትልቁ ፎከስ የሚያደርገው እንጂ ይሄ ሊያሳስበን ብዙም ሊያስጨንቀን አይገባም።
ግንዛቤ መፍጠር፣ ማወቅ፣ ማስረዳት፣ ማስተባበር፣ ድጋፉን ማግኘት ያስፈልጋል። ይሄው ሁሉም ነገር ላይ እንግዲህ ኢንቮልቭ ማድረግ የአንድ መንግስት ወይም ደግሞ የአንድ የሀገርን የፖለቲካ ህልውና የያዙ ሰዎች ብቻም ሳይሆን ልክ እንደርሶ ዲፕሎማቶችም በውጭ የሚኖሩ ሁሉም በዳያስፖራም በምንም መንገድ ያለ ብቻ በቻለው ጠጠር ሲወረውር ነው እንደዚህ አይነት ትልልቅ ግራንድ የሆኑ ፕሮጀክቶችን ማሳካት የሚቻለው። እንግዲህ በተለይም በዚህ በትልልቁ በባህር በር የማግኘት ጉዳይ ላይ እና ብሔራዊ አጀንዳ አድርጎ መንቀሳቀስ የሚፈጥረው ነው። ይሄኛው ትንሽ ዓለም ላይ መወዳደር የሚቻልበትን አውድ መፍጠር የሚቻለውም ከዚህ አንጻር ብቻ ነውና ሀያላኑም እኮ አይፈልጉትም። እንደነ ቻይናም ቢሆኑ እና አሜሪካ በተለይ ሞር ዌስተርኑ አፍሪካ ቀንድ ላይ የተበተነ አገር እንዲኖር አይፈለግም። አሁን የሆነን መንግስት ቢጣሉ ሱዳን ላይ ያለውን ቀውስ እንኳን እነሱን መቆጣጠር እስካልቻሉበት ደረጃ ደርሷልና የአፍሪካ ቀንድ እንደዚህ አይነቶቹ ውጥረቶች እየበዙ በመጡበት ሰዓት ከዚህ ቅድም ባነሱት በስደትም በተለያዩ ጉዳዮችም ጫናው እነሱ ጋር የሚደርስ በመሆኑ ይህን ጉዳይ መፍትሄ መስጠት ይፈልጋሉና ኃላፊነት አለበት ተብሎ የሚታሰበው አገር ግዙፏ ኢትዮጵያ ናትና ከዚህ አንጻርም እሱን የሚመጥን ስራ ስለሚያስፈልግ ነው ዲፕሎማቲክሊም በተለያየ መንገድም መስራት ያስፈልጋል ተብሎ የሚታሰበውና የመንግስታቱ ድርጅት የጸጥታው ምክር ቤት በጣም አስቸኳይ በሆነ መንገድ በአረብ ሊግም ሞር ያው ካይሮ አይደል ለመቀመጫው ግብጽ ብዙ ስራዎችን ከሰራች በኋላ በእነሱም በተለያዩ ኃይሎችም ጥያቄ መሰረት የኛ ጎረቤቶችም እንደ ኤርትራ ያሉ የሶማሊላንድን ጉዳይ ከተለየ አቅጣጫ አይተውት በጥያቄ መልክ አቅርበው ሀሳቡ እንግዲህ በአሜሪካ ዝምተኝነት ወይም ደግሞ ዝምታ ሳይሆን ምንድነው ሳትቃወመው ሌሎቹ በተወሰነ መጠን ዲፕሎማቲካሊ ሀሳባቸውን የገለጹበት አውድ ተፈጥሯልና ትልቅ ጉዳይ አፍሪካ ቀንድ ላይ እንደተፈጠረ ይታሰባል። ስለዚህ ይሄኛውን ትልቅ ጉዳይ ኢትዮጵያን በራሷ መንገድ ኤክሰርሳይዝ እያደረገችው እንደሆነ ይገመታል። ባናውቅም ምናልባት የዓለም አቀፍ ኃይሎቹ አክተሮቹ እየተሳቡ የመጡበትን አጋጣሚ እንዴት ነው ሊታይ የሚችለው? ከዚህ ሚድል ፓወሮቹም ሱፐር ፓወሮቹም አንጻር የሳባቸው ነገር ገና ውይይቱን ስንጀምር አንስተናል። የአፍሪካ ቀንድ የሚስብበት ምክንያት ጂኦ ፖለቲካል ሎኬሽኑ ነው ብለናል። ኦብቪየስሊ ይህን ጊቭ አፕ ሊያደርጉት አይችሉም። ትሬድ ሩት ነው፣ ኢንዲያን ኦሽን፣ ገልፍ ኦፍ ኤደን፣ ሬድ ሲ። ስለዚህ እዚህ አካባቢ እንደ መድረክ ሁሉም መጫወት አለባቸው፣ ሁሉም ትኩረት መስጠት አለባቸው። ትላልቆቹም ሚድል ፓወር የምንላቸውም የአካባቢዎቹም እዚህ አካባቢ ቤዝ ማግኘት የትሬድ ኢንትረስት፣ ሴኩሪቲ ኢንትረስት ምናምን ይቀጥላል። ይሄ ኦብቪየስሊ ይሄንን ፖዚቲቭ ወደ ሆነ እንትን መቀየር ለኛ በሚጠቅም ሁኔታ መቀየር ነው። ብዙዎቹ እዚህ አካባቢ የሚጫወቱት ሀገሮች ወዳጆቻችን ናቸው። ይሄ ወዳጅነታችንን እኛ እዚህ አካባቢ ለምንፈልገው ነገር ጀስቲፊኬሽን ሰፖርት እንዲሰጡን ማድረግ ነው። ኤኮ እነዚህ በጣም ቅርብ በስም የጠቀስናቸው ሀገሮች በጣም ሩቅ ከሆነ ቦታ መጥተው ማአት ሺህ ማይልስ አቋርጠው እዚህ አካባቢ የባህር በር ካገኙ ባህሩን ከተጠቀሙበት ሚሊተሪ ቤዝ ካገኙ ኢትዮጵያ እኮ 60 ኪሎ ሜትር ናት ከቀይ ባህር ያለችው። ምን ይከለክላታል? ይሄ ሲምፕል ሎጂክ ነው። ይሄን ጭምር ማስረዳት ይቻላል በቀላል ቋንቋ ማለት ነው። ስለዚህ በተሻለ መጠን ምንድነው እነሱ ፕሬዘንስ አይደለም ሊያሳስበን የሚገባው። እነሱ ፕሬዘንስ ኢዝ ጊቨን መጥቷል ኦልሬዲ። ሀያላኖች ናቸው፣ ኢንትረስት አላቸው። ይሄንን ፕሬዘንሳቸውን ወደ ፖዚቲቭ ነገር መቀየር ነው። ይሄን ፕሬዘንሳቸውን ለኛ በሚጠቅም ሁኔታ ማድረግ ነው። የፕሬዘንሳቸው የኛን ችግር እና ናሽናል ኢንትረስት እንዳይጎዳ ማድረግ ነው። ይሄ ነው የኢትዮጵያ አቋም ሊሆን የሚገባው። አይ ቲንክ በዚህ ላይ ነው፣ በዚህ መስመር ነው እየተሰራ ያለው ማለት ነው። አረብኛ ቋንቋ የሚሰሙ ኢትዮጵያውያን ወገኖቻችን የሚያነሷቸው ሀሳቦች አሉ። ይችን አጋጣሚ ተጠቅማ ግብጽ ኢትዮጵያ ላይ ጫና ለመፍጠር ፍላጎትም አላት። እንግዲህ የሶማሊላንድ የሀገርነት እውቅና መሰጠት በአንድ ሀገር ያ ማለት እኮ ፍልስጤም እኮ 147 እስከ 150 የሚሆኑ ሀገራት ሁላ የእውቅና ሰጥተዋታል። ስቲል ሀገር አልሆነችም። እንግዲህ ፓርሻሊም በምን ብቻ በተለያየ መንገድ እውቅና አልተሰጣትም። ግን ሶማሊላንድ እውቅና መሰጠቷ በእስራኤል ከኢትዮጵያ አንጻር ጉዳዩን የሚመለከቱ ሀገራት ቁጥር መጨመር ነው። በተለይም ግብጽ የመሳሰሉ ሀገራት እነ ቱርክን እዚህ ውስጥ አናስገባቸውም። ቱርክ ወዳጅ እስከሆኑ ድረስ እነ ቱርክ ፖለቲካሊም በተለያየ አጋጣሚ አብረው የሚሰሩ ጥሩ ግንኙነት ያለንም ስለሆነን ከዛ አንጻር ልናየው እንችላለን። ግን ኢትዮጵያ መውጫ መግቢያ እንድታጣ የሚፈልጉ አገራት አሁንም ሶማሊላንድን አጀንዳ ከማድረግ ከእስራኤል ጋርም የማገናኘት ፍላጎት እንዳላቸው በግልጽ ይታያልና
ይችኛው ሀሳብ ብዙ ሰዎች ግልጽ እንዲሆን ይፈልጋሉ። ኖ ይሄ ኦብቪየስ ነው እኮ ይሄ ዴፊኒትሊ ኢትዮጵያን ኢንሰርክል የማድረግና ኢትዮጵያን ትሬተን ማድረግ ይሄንን የመጣውን አጀንዳ ባይጠቀሙ ነው የሚገርመው። ግብጾች ይሄን ሶማሌላንድን አጀንዳ ግን ኢትዮጵያ ባይጠቀሙ ነው የሚገርመው። መጠቀማቸው ኦብቪየስሊ የሚጠበቅ ነው። እንዴት አሁን ትልቁ እንትን መሆን ያለበት መጠቀማቸውን ተረተን ተገንዝበን ይሄን የጀመሩትን ኢንሰርክልመንት ምንም ኢንትረስት አይደለም። ትልቁ አልተር ሞቲቫቸው እዚህ ኢትዮጵያን ለማስቸገር ነው። ኤርትራም የሚሄዱበት ሶማሊያም የሚሄዱበት ሌላ ምክንያት የላቸው። ይሄንን እንዴት እናክሽፈው? ይሄንን ነገር እንዴት እናለዘበው? ይሄ ነገር እንዴት ውድቅ እናድርገው? እዛ ላይ ነው መሰራት ያለበት እንጂ ዳፌስሊ ይሄን እያደረጉ መሆኑ እኮ ይታወቃል። ከላይ ተነስተው እዚህ ሶማሊያ አካባቢ ለፒስ ኪፒንግ ካልገባሁ ፒስ ኪፒንግ ውስጥ ካልተሳተፍኩ እየተባለ የሚባለው ነገር ኦብቪስሊ ለሶማሌ ፐርፐዝ እንዳልሆነ እናውቃለን። ለብዙ አመታት እኮ ሶማሊያ ችግር ውስጥ እያለች አልነበሩም እነዚህ ሰዎች። አሁን ከህዳሴ ግድብ መጠናቀቁ ይሄ አንገብግቧቸዋል፣ ይሄ ያናዷቸዋል፣ ይሄ በጣም ነው ያስጨነቃቸው። ምናልባት እንደ ኢትዮጵያ አንድ በጣም ነብይ በሀገሩ አይከበርም የሚል አባባል አለ። እኛ ህዳሴ ግድብ እኮ ትልቅ ፕሮጀክት ነው። ያን ሁሉ ፕሬዠር አልፎ በጸጥታ ጥበቃ ምክር ቤት፣ በአረብ ሊግ፣ በኢስላሚክ ኮንፈረንስ በዚህ በናይል ተፋሰስ ሀገሮች አካባቢ ከፍተኛ የሆነ ዲፕሎማቲክ ፕሬዠር እኮ ነው አሸንፈን እዛ ደረስ ነው። ይሄ አንገብግቧቸዋል፣ ይሄ በጣም አናዷቸዋል። እና በዚህ ምክንያት ደግሞ አሁን ኢትዮጵያን እንደገና ለመበቀልም ጭምር ነው። ስለዚህ ይሄን እንዲህ አይነት አጋጣሚ ያፈለጋቸው የማይቀር ነው። ኦብቪየስሊ ዚስ ኢዝ ዋት ዴይ አር ዱይንግ። ይሄን ባይጠቀሙ ነው የሚገርም። ለምን ተጠቀሙ የሚለው ኢሉዥን ዳውት ሊፈጥር አይችልም። ምንም ዳውት ካስታ ያደረገ ምክንያቱም ኦብቪየስ ነው እኮ ከዚህ በፊት ሲያደርጉት የነበረ አዲስ ነገር እኮ አይደለም። ዴል ኮንቲኒው ሌላም አጀንዳ ቢመጣ ኢትዮጵያን ከኢትዮጵያ ጋር ነው የሚያያይዙት። ራቅ ያለም ጉዳይ ቢሆን ከኢትዮጵያ ጋር ነው የሚያያይዙት። ይሄንን ጨዋታ ኦልሬዲ ጊቭ አፕ አላደረጉትም፣ አልተውትም ነው። ገና ከህዳሴ ግድብ ስናስመርቅ እኮ የአፍሪካ መሪዎች አንዳንዶቹ መጥተው ሲመርቁና ይሄ ግድብ ለአፍሪካ እንኳን ኤግዛምፕለሪ ነው ጠቃሚ ነው ባሉበት ሰዓት እነሱ እዛ አካባቢ ሲያደርጉ እንደነበር እናስታውሳለን። ውግዘት ነበር የነበረው ጠቅላላ መዝሙራቸውና ምንም ይሄንን ዳውት የሚያደርግ ኢትዮጵያዊ የኢትዮጵያ ወዳጅ ሊኖር አይገባም። ዳውት የሚያደርግም ካለ ይሄንን በማስረዳት ረገድ እናንተ ሚና በጣም ከፍተኛ ነው። እንደ ሚዲያ እንደዚህ አይነት መድረኮችን እያዘጋጃችሁ ማስረዳት ነው። ማን ሚና ነው የሚለው ነገር ላይ ቅድም አሁንም እንደገና ኤምፋሳይዝ ለማድረግና እንደው ለማጠቃለል ኢትዮጵያዊ በአጠቃላይ በተለያዩ አደረጃጀቶች ሲቪል ሶሳይቲው፣ የእምነት ተቋማትና የሃይማኖት መሪዎች፣ ታዋቂ ግለሰቦች፣ አርቲስቶች፣ እንደናንተ አይነት የሚዲያ ተቋማት፣ የኢትዮጵያ ወዳጆች፣ ኢትዮጵያዊና ትውልደ ኢትዮጵያ በውጭ ያለው እነዚህ በሙሉ ተባብረው በዚህ ጉዳይ ላይ ልክ ለህዳሴ ግድብ ምንም ልዩነት ሳንፈጠር በኢትዮጵያዊነት ብቻ በኢትዮጵያ ወዳጅነት ብቻ አስተዋጽኦ ተደርጎ እንደነበረ ሁሉ አሁንም ይህን የባህር በር ለማግኘት እንቅስቃሴ መደረግ አለበት። ይህ እንቅስቃሴ በዚህ አይነት ሁኔታ ከተካሄደበት ዴፊኒትሊ የባህር በር ጉዳይ ውጤታማ ይሆናል ብዬ አስባለሁ። ሁሌ በዲፕሎማሲ ይሆናል የሚሉ ጥያቄዎችም ይነሳሉ። ይሄ ዳውት ማንም ሰው ምንም ዳውት ያደርጋል። አንዳንዱ እኮ ሰው መሆኑንም ዳውት ያደርጋል ራሱ። ስለዚህ ዳውት ለምን ተነሳ የሚባል ነገር የለም። ዳውት ይነሳል። ትልቁ ስራ ግን ዳውትን ክሊር ማድረግ ነው። ለዚህ ሪስፖንሲብል የሆኑ ወገኖች ስራ መስራት አለባቸው። አሁንም ዳውትን ክሊር ለማድረግ ይሄ አጀንዳ ምንድን ነው? ይሄ ናሽናል አጀንዳ እንዴት ሊሆን ቻለ? ለምንድን ነው የሚጠቅመው? ታሪካዊ ዳራው ምንድን ነው? ዋይ ኢትዮጵያ ሲኪንግ ዲስ? እንዴት ነው ማግኘት ያለባት? የተለያየ ቪው ሊኖር ይችላል። ግን እዚህ ላይ ተባብረው በጋራ ስራ መሰራት አለበት ብዬ ነው የማስበው። ይሄ እውቅና የመስጠትና ያለ መስጠትም ጉዳይም ብቻ ሳይሆን አምባሳደር እንደው ምናልባት አጠራርገው ሊነግሩ ይችላሉ። ብዙ ጥያቄ ይነሳልና ቀጣይ የሚሆኑ አገራት ከዚህ ቀደም የነበሩ የኢትዮጵያ መሪዎችንም ሀሳብ ከሶማሌላንድ አንጻር እንግዲህ ከሚሞራንደሙም አንጻር ብዙ ሰዎች ስንታኔዎች ይሰጣሉ። የውጭ ሚዲያዎች በስፋት ይሰሩታልና እኛ ሀገር ላይ በውልድ የተወሰነ ኮንሰፕት ብቻ የተወሰነች ሀሳብ የተወሰነች ጉዳይ ላይ ብቻ ቅንብብ ያለች ነገር ነው የሚሰራውና ትንሽ ዳይቨርሲፋይድ የሆነ ሀሳብ መነሳት እንዳለበት ይሰማኛልና ብዙ ውይይቶች ያስፈልጋሉ። ውይይቶቹ ለሶማሌላንድ የሀገርነት እውቅና የመስጠት ጉዳይ ሳይሆን የኢትዮጵያን ብሔራዊ ጥቅም በምን መልኩ እናስፈጽም፣
ምን አይነት ፍሬሚንግ ይኑረው አይነት መሆን አለበትና ትንሽ ሚዲያዎቹም ጠንከር ብለን መሄድ እንዳለብን ይሰማኛልና ብዙ ውጥረት ያለበት አካባቢ ነው የፑንትላንድ የነ ጁባላንድ ጉዳይም ጥያቄ ሊነሳባቸው ይችላል። ሶማሊያውያን ራሳቸው ምንም እንኳን በአረብ ሊግና በተለያዩ ተቋማት ውስጥ ሆነው ሀሳባቸውን የመግለጽ አጋጣሚና እድሉም ቢፈጠርላቸው ኔክስት ማን እውቅና ሊሰጥ ይችላል የሚሉ ደግሞ የተለያዩ ሀሳቦች ይነሳሉና እንደነ አሜሪካ ያሉ አገራት አቋማቸው ይታወቃል ምን እንደሆነ ከእስራኤል ያን ያህል ያፈነገጠ ፍላጎት ላይኖራቸው ይችላል እና አረብ ኤምሬቶች በጉዳዩ ላይ ምናልባት በጂሲሲ ውስጥ ሀሳብ ገለጹ ምናምን ሊባል ተችሎ እንደው በማቀፍ ሊታይ ካልቻለ በስተቀር እነዚህ ቁልፍ የሆኑ የገልፍ ሀገራት እነ ኢራን እንኳን ቆይተው ነው ሀሳቡን እስራኤልን አውግዘናል ምናምን የሚሉ ሀሳቦችን የሰጡትና ሰው ቀጣይ የእውቅና አሰጣጥ ሂደት ሊኖረው ይችላል ላይኖረው ይችላል። እስራኤልም በዙ ላይ ልትቆም ትችላለች። ብዙ ጥያቄዎች አሉና ይሄን እንደው ትንሽ የሆነ ምስል ይፈልጋል አምባሳደር። well ፖለቲክስ is art of the possible ነው የሚሉትና ዳይናሚክ ነው ፖለቲካል ፖዚሽንስ። ዳይናሚክ ማለት አንድ ቦታ አይቆምም፣ እያደገ ነው የሚሄደው፣ እየተቀየረ ነው የሚሄደው። ስለዚህ ይሄንን መጠበቁ ጥሩ ነው። ስፔኩሌት ማድረጉ ስተት ላይ ይጥላል። ከለ ይቀጥላሉ ለከለ አይቀጥሉም የሚለው ነገር ማስቀመጡ ተገቢ አይመስለኝም። እኔም እንደዛ ፈቃደኛ አይደለሁም። all I can say is to the benefit of the Somaliland ሊሰሩ የሚችሉ ነገሮች ይሆናሉ። to the benefit of the Israeli sovereignty ደግሞ እስራኤል መብት አላት የሚለውን ነገር ማስቀመጡ ነው የሚሻለው። ከዚህ በኋላ ሌሎች ሊከተሉ የሚችሉ ሀገሮች ይኖራሉ ብሎ በጅምላው ነከሬ ናቸው ብሎ ማስቀመጡ ነው የሚሻለው። ከኛ ኢንትረስት አንጻር ማግናኒሚቲ የሚለው ነገር አሁንም ደግሞ ቅድም በደንብ ያስቀመጥኩት ይመስለኛል። በዛ አይነት ነው በጥናት ሊመለስ የሚገባው ነው የሚመስለኝ። ኦሬዲ ይሄ በሂደት እንዳለ አውቃለሁ። ሪጅኑ አስተኛም ቀንድ አፍሪካ። ስለዚህ ዴፊኒትሊ ሊደርሺፑም ህዝቡም ቲንክ ታንከሮቹም ሚዲያውም ሁሉም አለርት ናቸው። ይሄን እንግዲህ ፎሎ በማድረግ በተከታታይ ሊመጣ የሚችለው ነገር ማየቱ ነው የሚሻለው ያስባለሁ። እሺ በጣም ማመሰግነው። እግዚአብሔር ያክብርልኝ። ታንክ ዩ። ውድ ተመልካቾቻችን ስተከታተሉት የነበረ የኤንቢሲ ዓለም አቀፍ ነው የተለያዩ አፍሪካ ቀንድ ጉዳዮችን አንስተናል። ከኢትዮጵያ ብሔራዊ ጥቅም አንጻርና ከተለያዩ ሀሳቦች አንጻር ጉዳዩን በስፋት ዳሰነዋል። እንግዲህ አምባሳደር ዲና ሙፍቲና ቢኒያም ካሴ አብረናችሁ ቆይታ አድርገናል። መልካም ጊዜ ይሁንላችሁ።